ኧረ ድብድብ አይደለም የኔ ጌታ። ማንም የደበደበ የለም። ምንድነው? ቆይ እና ምንድነው? ቆይ ምን ፈልግ አውጥቶ ሳላደቋላል በጣም ደፋር ነሽ፣ በጣም ማለት ነው። ሌላ ፕራንክ ማድረግ ነበረብሽ እውነት። ልጁ እኮ ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? አለው ፈጣሪ ይመስገን። እኔ ትላንትናም ብያችሁ ነበረ ጽጌ በጣም ከባድ በሆነ ነገር ትመጣለች ብዬ ተናግሬ ነበረና ጽጌ ዛሬ የዘራችሁ ኦ ማይ ጋድ ልጁ ማለት ነው ቤተሰብ አቀወሰችው። ያው መግቢያ ላይ ማየታችኋልና እስቲ ሙሉ ቪዲዮን አብረን እንይ። በጣም እኛ ኢትዮጵያውያን ደግሞ ታውቃላችሁ እንደዚህ ሴት እንደዚህ ምናምን ስትሆን ወንዶች ያላቸው ሪአክሽን ብዙዎቻችን እናውቀዋለን። እና ጽጌ ደግሞ ያደረገችው ነገር ኦ ማይ ጋድ እስቲ አብረን እንመልከት። ያፈል ምናምን በማለት ደነገጥኩኝ። ልናወራው ፈልጌ እኮ ነገር ልጥራላችሁ ነበር። ጥራው፣ ችግር የለውም። እንደዚህ ቆመን እንጠብቀው። ወይኔ ጽጌ ስም ወልደ መንፈስ ቅዱስ ግን ማለት ነው በቃ ድፍረትሽን ሳላደንቀው አላልኩም። በጣም ደፋር ነሽ፣ በጣም ማለት ነው በጣም ኦ ማይ ጋድ አውጦት እንቶ ሁሉም ነገር ይቅርብኝ፣ ውጪ። ይሄ የቤተሰብ ቤት ነው። ከፈለግሽ ሰው ውጪ ጨርሰ አልጠራም። ልደበድቡ ነው እንደ መጣችሁ ምናምን ይላል ወንድሙ ማለት ነው። አስባሻል? ሴት ልጅ ሻንጣ ይዛ ትልቅ ቤተሰብ ያለበት እናት አባት፣ እቺ ልጅ ከዚህ በፊት አያውቋትም እና ቤታችሁ ካልገባው ብላ የሆነ ሰው ወደ እናንተ ቤት ሲመጣ አይደለም ወንድ ሴት ጓደኛችሁ እንኳን የማታውቁት ሲሆን በጣም ያስደነግጣል። እና ልጁ ድንግጥ ብሎ በቃ ልደበድቡ ነው እንደ መጣ ምናምን ሲል ነበረና እኔ ጽጌን በስመ አብ አይስር በጣም በቃ ጽጌን አትንኳት፣ በቀሏ ከባድ ነው እያልኳቸው ነበረ። እና ጽጌ በነገራችን ላይ ሳላደንቅሽ አላልኩም፣ በጣም ነው የማደንቅሽ። ግን ያው ይሄ ፕራንክ ነው ምንም እንትን የለውም። ግን በቃ መሄድ እስካለባት ድረስ ትሄዳለች። በቃ ጀግና ሴት ማለት እንደዚህ ነው፣ አልበገር ባይ ማለት ነው። እና አይኗን በጨው አጥባ ምን ይመጣል ብላ አስባችኋል ጋይስ? ያኔ ቤተሰብ አባቱ ምናምን የልጁ አባት ምናምን ሲሄድ ምን እንደሚፈጠር ማይ ጉድነስ ለማሰብ ሁላ ይከብዳል። ወይ ኧረ ድብድብ አይደለም የኔ ጌታ። ማንም የደበደበ ሰዎች ቅርታ ተቋረጠ በመሃል ሰዎች የጠርቶኝ ነውና ጽጌ እንደዚህ አይነት በቃለኛ መሆኗን ማወቅ አለባችሁ። ምክንያቱም በቃላት ትዕግስታችሁን ነው የምታስጨርሰው። ልጁ ከዚህ በኋላ እኔ ቪዲዮ የሚባል ነገር ከአንቺ ጋር አልቀልድም፣ ከዚህ በኋላ ከአንቺ ጋር ቪዲዮ አልሰራም ምናምን አላት ማለት ነው። የአብ ስራ ነው ስሙ። አይ ቲንክ ሲቆላመጥ ነው የአብ የሚባለው። እና በጣም በቃ ትዕግስቱን ነው ያስጨረሰችው ጌታ ልጁን ወደ ቤቱ በቃ ወደ እንትኑ እየወጣች ያስባችሁታል። እግዚአብሔርን በጣም ከባድ ነው እውነት ለመናገር ይሄ በጣም ከባድ ፕራንክ ነው። ምክንያቱም ቤተሰቦቹ ስለ እንደዚህ አይነት ነገር አያውቁ ምናምን ሊያውቁ ይችላሉ፣ ግን አንዳንድ ቤት ሲሪየስ ናቸው እንደዚህ አይነት ነገር ማለት ነው። እሱም ለዛ ነው የፈራው። እና በነገራችን ላይ በዚህ አጋጣሚ ልጁም በጣም አክብሬዋለሁ። ቤተሰቦቹን
ፊቱ ላይ የምታዩት ነገር ራሱ ማለት እንዴት በቃ እንዴት እንደፈራ እንዴት በቃ ያለ ምናምን ማለት ነው። በጣም ከባድ ድንጋጤ ነው ልጁ ላይ የሚታየው ማለት ነው። እና ወይኔ ወርደት ወይኔ በጣም ኮረገረው ጽጌ ምን ሆነሽ ነው ግን? ምን ሆነሽ ነው በዚህ ደረጃ? ሌላ ፕራንክ ማድረግ ነበረብሽ። እውነት ልጁ እኮ በቃ ጋይስ የሚይዘው ነገር አይገባው፣ የሚጨብጠው ነው የጠፋበት። እና እኔ እንደዚህ አይነት ድንጋጤ ብዙ ጊዜ ያላይም ወንዶች ላይ ደግሞ ሴት ናት በጣም የምትፈራውና ወንድ ልጅ እንደዚህ ሲንቦቆቦክ ማየት በጣም ያስደነግጣል። እኔ በጣም ነው በቃ የገረመኝ፣ በጣም ነው የሳቁት። እግዚአብሔር በጣም ነው በቃ ውጭ የፈለግሽውን ነገር አድርግልሻለሁ በቃ ውጭ ልኝ እያለ በስተመጨረሻ ይዟት ተሸክሞት ወጣ። እና ከዚህ በለጠ ምን ትላላችሁ? በእጅሽ ሻንጣውን ተሸክመሽ እንደመጣሽው ውርደትሽን ተከናንበሽ ውጪ፣ ገፋት ወደ ውጪ ማለት ነው። እኔ ማለት ነው ጋሽ የምሬ ነው በቃ ቁስልዳ ያልኩት የምር ጽጌ በቃ ዛሬ በጣም ብዙ ጊዜ ከሰራሻቸው ቪዲዮ እንደ ዛሬ ፕራንክ አድርገሽ አታውቂም። በጣም አንደኛ ፕራንክ ነው። ጌታ ምስክሬ አንደኛ ፕራንክ ነው የምር ማለት ነው። እና ኦ ማይ ጋድ ምንም እንኳን ልጁ በጣም በጥሩ ነገር እንትን ባይልሽም ግን ሰራሽለት፣ አይቆጭሽም። በቃ ጥግ ድረስ ሄደሽ ማንነትሽን አሳይተሽዋል። ከዚህ በኋላ አይደፍርሽም ብዬ አስባለሁ። ምክንያቱም ቀጣይ ደግሞ ማለት ነው በቃ የሚፈጠረውን ነገር ጋይስ እናንተ ብትሆኑ ምን ታደርጋላችሁ? ማለት የሰዎቻችሁ እንደዚህ አይነት ነገር አያውቁም። ከዛ አንዲት ሴት በስራ የተገናኛችሁት ቪዲዮ አብረን እንሰራለን ምናምን ፊልም ያው እሷና ጽጌ ሌላ አብሮ መስራት የሚፈልጉ ነገር አለ። ያ ነገር ስላለ ተዋወቁ ምናምን ያው ከድሮም ይታወቃሉ። ግን ሻንጣ እኔ አንተ ቤት ነው የምኖረው ብላ የሆነ ሰው ሻንጣውን ይዞ ሲመጣ ምንድነው የምትሉት? እናንተ ብትሆኑ ምንድነው የምታደርጉት? ምን ብለውስ ነው ቤተሰባቸውን የምታሳምኑት? ይህ ከባድ ነው ማለት በጣም ደግሞ ትልቅ ግቢ የተከበረ ቤተሰብ ምናምን ጋር ይሄ በጣም እንደ ንቀት ሁላ ሊቆጥሩት ይችላሉ። ገባችሁ? እና ጽጌ ተሳክቶልሻል። አንደኛ ጀግና ጽጌ ላይ ይመችሽ የኔ ፍቅር። እኔ እኮ ትላንትና ብያለሁ ጽጌ ጠብቋት ነገር ብያለሁ። እና ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ሰሞኑን ዳኒ የቱ ጋር ባገኝ ጥሩ ነው? እናንተ የት ባገኝ ጥሩ ነው? ዳኒ የት ባገኝ ጥሩ ነው? እመጣለሁ ነገ በዳኒ እመጣለሁ። እኔ ራሴ በጣም ከባድ የሆኑ ምስጢሮች እኔ ጋር አለ። ኦኬ። እና እሱን ቀስ እያለ ይወጣል ዳኒ ማለት ነው። ግን ዳኒ አሁን ያለበት ቦታ አንተን ማግኘት አልነበረብኝም ማለት አልነበረብንም። ብዙዎቻችን ግን የማንፈልገው ቦታ ተገኝተሃል። እንመጣለን፣ ሰሞኑን ጋይስ እንመጣለን። እያጠረቃቀምን ነው በዳኒ ጉዳይ። ምክንያቱም ዳኒ በጣም እንደዚህ ብዬ ማልናገራቸው ብዙ ነገሮች ደርሶኛል። እኔም በግሌ ደግሞ በጣም ማውቃቸው ሚስጥሮች አሉ ስለ ዳኒ፣ ስለ ጽጌም እንደዛው። ብቻ ጠብቁ ይወጣል።
ብዙ ጊዜ ያላይም ወንዶች ላይ ደግሞ ሴት ናት በጣም የምትፈራውና ወንድ ልጅ እንደዚህ ሲንቦቆቦክ